ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ተመልሰን መጥተናል እና አላህ Subhanahu Wa Ta'ala በዚህም ሱራ ስለ ቂያማ ቀን ጉዳይ በጣም እያሰመረበት ነው። ተከራካሪዎች ቢከራከሩ ተጠራጣሪዎች ቢጠራጠሩም ራሳቸውን ነው የሚያታልሉት። በአላህ ዘንድ ግን የቂያማ ቀን ጉዳይ ያለቀለት ውሳኔ የበላው ነው እያለ ነው። ስለዚህ ጀሂም እንግዲህ ይፋ ትዘልቃለች። በወሬ እንዲሁ ዜና መነገር በገይብ ይቀርና በገሃዱ ዓለም ጀሃነም ያዙ ይልቀቁኝ እያለይ በብዙ ሺህ መላእክት ዙሪያውን ታጅባ የታሉ ደንበኞች ያስረክበኝ እስከዛሬ ስጠብቅ የቆየሁት አልበቃ ብሎ አሁን ደግሞ ለምንድን ነው ምጉላላው እያለይ ትጮሃለች ማለት ነው። ያኔ ሁሉም ሰው ጀሃነም ይኖራል፣ ሰው ይነሳል፣ ይጠየቃል የሚባለው ነገር ወሬ መሆኑ ቀርቶ ወደ ገሃዱ ዓለም ስለሚለወጥ መልሱን ያጣል ማለት ነው። ያኔ ታዲያ የትልግባ ብትሉ እንትን የለም ትርጉም የለውም፣ መፍትሄ ሊመጣ አይችልም። አሁን ግን ይሄንን የጌታን ምክር ሰምታችሁ ወላ ينبئك مثل خبير እንደዋቂው ጌታ የሚነግርህና የሚያስተምርህ የለምና እንግዲህ ከአላህ በላይ ማን ይንገረኝ ብለህ የምትመለስ ከሆነ አሁን እድላለህ ለማለት ነው። فاما من طغى ይሄ ሁሉ ተነግሮት አሁንም ደንበር ዘሎ በጥጋብ ተወጥሮ የፈለገ ይሁን ሰው ተሞተ በኋላ ማን ነው ተነስቶ ሲመጣ ያየው እያለ በዚሁ በአጉራ ዘለልነቱ የሚቀጥልማ ካለ ወአثر الحياه الدنيا ይህችን ቅርብ ህይወትን ብቻ መርጦ እኔ ለዛሬ ልብላ ልጠጣ ልኑር ልደሰት እንጂ ከሞተ በኋላ የሚባለው ነገር አይዋጥልኝም አልሙሂም ነዒሽ ይላል ማለት ነው። ይህን የሚል ጎበዝ ካለ ነው የሚለው فإن الجحيم هي المأوى ሲኦል ለዚህ ሰውዬ መኖሪያ ተደርጋ ተመድባለች። ታውኑ የወቀው ቁርጡን ማለቱ ነው። እና ባዕስን የሚክድ ሰው በቀጥታ የጀሃነም ሰለባ ነው። ምክንያቱም አላህ Subhanahu Wa Ta'ala ፍጥረታትን የፈጠረው ለጨዋታ ለቀልድ አይደለም ማለት ነው። እና እሱን አውቀው በፍቃዱ እንዲመሩና ያዛቸውን እንዲሰሩ ነው። ይሄንን ያላደረጉ ካሉ የግድ ይፋረዳቸዋል። ጀሃነምን የፈጠርኩት ለእንዲህ አይነቶቹ ጥጋበኞችና ትቢተኞች ስለሆነ እሱ ለጊዜው እንግዲህ የፈለገውን ይብላ ይጠጣ ይጨፍር ይደንስ ነገ የጀሃነም መሆኑን ከወዲሁ አረጋግጥለታለሁ ይላል ማለት ነው። ሄል መእዋ ማለት ሄ መንዚሉ ሁዳኢም ዘላለማዊ መኖሪያው ቦታው እሷ ናት። ከሷ ውጭ ሌላ እንደሌለው ይወቅ ማለት ነው። ወአማ መን ኻፈ መቃመ ረቢሂ ያ ደግሞ ነገ ተነስቶ ጌታ እንዳለው ጌታው ፊት ቀርቦ ቆሞ በሰራው ስራ የሚጠየቅ መሆኑን ከወዲሁ የፈራና የተጠነቀቀውማ ወነሃን ነፍስ አኒል ሀዋ ነፍስያውንም ደግሞ ተመጥፎ ዝንባሌዋ የገታና ያቀበው እንግዲህ ነገ አላህ ፊት ተነስቼ በሰራው ስራ ተጠየቃለሁኝ ኢን ኸይረን ፈኸይር ወኢን ሸረን ፈሸር መነዳለሁኝ። ይህ ከሆነ ደግሞ ነፍስያ እንደነዳችኝ መኳተን የለብኝም ጌታ ባዘዘኝና በሰጠኝ መመሪያ ነው መሄድ ያለብኝ ብሎ ነፍስያ ወደ ግራ ስትልህ አንተ ወደ ቀኝ እየመለስክ እየተቆጣጠርካት እሷን ገተህ በጌታ መስመር ላይ ከመጣህ ማለት ነው። ያኔ ይህ አይነት ሰው እድለኛ ነው ማለት ነው። فإن الجنة جنة النعيم የምትባለው ወይም جنة الفردوس هي المأوى له ለእንዲህ አይነቱ ጎበዝ የዘላለም መኖሪያ መደሰቻ ትሆንለታለች ይላል። ነፈሪቁን ፊል ጀና ወፈሪቁን ፊል ሰዒር እንዳለው ሁለት ናቸው ያሉት ሀገሮች። በሁለቱ ሀገሮች እንግዲህ የመረጥከውን አንተ ራስህ ተወዲሁ ወስን። በዛኛው በልቆቹ በአጉራ ዘለሎቹ መስመር ሄድ ያለው ይታልክ ጀሂም ናት ሀገርህ ከወዲሁ ወቀው ማለት ነው። ፈለተበወ መቃደው ምን النار እንዳሉት አይ እኔ ጌታዬ የሰጠኝን መመሪያ ተቀብሌ ሐራሙን በሐራምነት ትቸር ኸይሩን በሸርነት ሰርቼ መሄድ ያለብኝ ምክንያቱም ነገ ጌታዬ ፊት ቁሜ እጠየቃለሁና ብሎ የሚፈራና የሚዘጋጅ ካለ ይሄ ደግሞ በጌታ ፍቃድ የሚመራ ከመሆኑ አኳያ የጌታ ክብር እንግዳ ነው፣ የጀነት ተጋባዥ እንደሚሆን ነው ይላል ማለት ነው። ስለዚህ ዙሮ ይሄ ሁሉ ተነግሯቸው የፈረደባቸው የቂያማ ቀን ጉዳይ አይዋጥላቸውምና አሁንም እንደገና ለማድረቅ ያህል ጥያቄ ያቀርቡልሃል። የስአሉነከ አኒሳ ለመሆኑ ያቺ ሰዓ የምትባለው የዓለም ፍጻሜ የምትባለው አሳረኛ ቀን ትመጣለች እያልክ ሁሉ ጊዜ ትናገራለህ፣ ታስፈራራናለህ። መቼ ነው የምትመጣው? የምትመጣ ከሆነ ቀጠሮውንም ጭምር ንገረን እንጂ
ብለው ለማንገራጠጥና ለማንጓጠጥ አሁንም ጥያቄ ያነሱልሃል ይላል ማለት ነው። ቂያማ ቀን ይመጣል ታልክ ለመምጣት ያዕለት ለመድረስና ለመከሰት ስንት ቀን ወይም ስንት ሳምንት ስንት ወር ስንት አመታት ቀረ ንገረን በእንዲህ አይነቱ አመት በእንዲህ አይነቱ ወር በእንዲህ አይነት ሳምንት በዚህ ቀን ብለህ ለምን አትወስነውም እያሉ ይጠይቁሃል ማለት ነው። አያነ ሙርሳሃ ማለት መታ ውቁዑሃ ወዙሁሩሃ ይህች ቂያማ ቀን መቼ ነው በግሃድ ተገልጣ ይፋ የምትሆነው ለምን ቀጠሮውንስ ጭምራት ነግረንም እያሉ አሁንም ሊያደርቁህ የሚጠይቁ አይጠፉም ይላቸዋል ማለት ነው። ለዚህ ጥያቄ መልስ በአንተ ደረጃ አይጠበቅምና ፊማ አንተ ሚን ዚክራሃ ይህችን የቂያማ ቀንን ቀጠሮ በማውሳት አንተ ምን አገባህ አላቸው ረሱል አለይሂ ሰላቱ ወሰላም። አንተ መልእክተኛ ነህ እኔ ያልኩህን ማድረስ ነው እንጂ ያለብህ እኔ ያልሰጠሁን ከስልጣንህ አልፈህ የቂያማ ቀን ቀጠሮ ቆራጭ ማን ያደረገህ አንተን እንዳትሳሳት ተጠንቀቅ ማለት ነው። ኢለይሂ ይረዱ ዒልሙ ሰዓ ይስአሉነከ አን ሰዓቲ አያነ ሙርሳሃ አላህ እንጂ ማንም አያውቃትም። ዒልመል ገይብ ከሚባሉት ዋነኛው አንዱ የቂያማ ቀን ጉዳይ ነው። ቂያማ ቀን በመሰረቱ ይመጣል ማለት ነው እንጂ ሁሉም ነብዮች አስተማሩት በየትኛው አመት በየትኛው ወር በየትኛው ሳምንት የሚል ቀጠሮ መስጠት የኔ ስልጣን ነው እንጂ ማንም አያገባውም። አንተስ ምን አገባ ስለዚህ ጉዳይ ይላል። ከአነከ ሐፊዩን አንሃ ይላል ሌላው ቦታ። አንተ ለዚህ ጉዳይ ልዩ ጥናትና ምርምር ያደረክ ዶክተሬት የወሰድክበት ይመስል የቂያማ ቀን ቀጠሮ የሚጠይቁህ ለምንድን ነው? አንተ ቂያማ ቀን ይመጣል የሚለውን ጥቅል ሐሳብ አቅርብና አስተምር ነው እንጂ ያልኩህ ያንተ በፊት የነበሩትም ነብዮች እንደዛው ቂያማ ቀን መቼ ተስንት አመታ በኋላ እንደሚከሰት ይሄ የኔ ነው እንጂ ማንም ሰው ይሄን ቀጠሮ ሊመልሰው አይችልም ይላል። እንዳውም ሱረቱ ጧሃ ላይ አካዱ ኡኽፊሃ ለቱጅዛ ኩሉ ነፍስን ቢማ ተስዓ ይላል። አካዱ ኡኽፊሃ በእኔ ላይ የሚደበቅ የሚሰወር ነገር የለም። በእኔ ላይ የሚደበቅ ነገር ቢኖር ኑሮ የቂያማ ቀን ምስጢር በጣም ስለመሳሳላት በራሴም ላይ ልደብቃት ይቃጣኛል ይላል። በራሱ ላይ መደበቅ አይቻልም እና ለራሴ እንኳን ልደብቃት እየቃጣኝ እንደገና ለፍጡር አልነግርም። ስለዚህ አንተም ዝሮ ነብይም ብትሆን ታላቅም ብትሆን በዚህ ደረጃ አያገባህም። ፊማ አንተ ሚን ዚክራሃ የሷን ቀጠሮ በማውሳት አንተ ምን ቦታ አለህ? ምንም ያገባህ ነገር የለም ይላል። ስለዚህ ነው ሐዲሱ ጅብሪል ላይ ነብዩ አለይሂ ሰላቱ ወሰላም መጥቶ ጅብሪል አልአሚን በሰው ምስል ሆኖ አርካነል ኢማን አርካነል ኢስላም ኢህሳን ጠየቃቸው። ተዛ ቀጥሎ አኽቢርኒ አን ሰዓ አላቸው። ቂያማ ቀን የሚባለው መቼ ነው የሚደርሰው ስለሱስ ብትነግረኝ ሲላቸው መልመስኡሉ አንሃ ቢአዕለመ ሚነ ሳኢል የዚህ ላይ እንዳታሳስተኝ ይቅርታ ነው። አንተ ጠያቂው እኔም ተጠያቂ ተብየው እዚች መስአላ ላይ እኩል ነን ምንም ልዩነት የለንምና ስለሷ ምነግርህ ነገር የለም ትመጣለይ ከማለት በስተቀር ብለው የመለሱት ለዚህ ነው ማለት ነው። ኢላ ረቢከ ሙንተሃ እና የቂያማ ቀን መከሰሻ እለት እንዴት እንደምትከሰት ያለው ምስጥር ዝርዝር ሁኔታ ወደ ጌታ ይመለሳል። ማለቂያው እሱ ዘንድ ነው። መነሻውም መድረሻውም የሷ ምስጥር ባለቤቱ አላህ እንጂ እኛ ብቻ ጥቅል ዜና ራሱን ብቻ እንድንናገር ነው የታዘዝ ነው። ቂያማ ቀን የሚባል ይመጣል። እሱ በሚመጣ ጊዜ የሰው ልጆች የሥራ ዋጋቸውን ያገኛሉ ብላችሁ አስተምሩ ነው እንጂ የተባልነው ማዕሸረል አንቢያ ከዛ አልፈን ስለሱ ዝርዝር መግለጫ መስጠት ስልጣናችንም መብታችንም አይደለም። ወደ ጌታዋ ትመለሳለች እሷ ምስጥር ብለህ ንገራቸው ይላል። ኢነማ አንተ ሙንዚሩ መን የኽሻ ሱብሃንአላህ ያሰምርበታል ደጋግሞ ማለት ነው። አንተ እኮ ቂያማ ቀንን ለሚፈሩና ለሚሰጉ ሰዎች እሷ እንደምትመጣ ማስጠንቀቅ ብቻ እንጂ ከዛ አልፈህ ስለሷ ዝርዝር ሁኔታ መግለጫ መስጠት አይገባህም ይላቸዋል ማለት ነው። ከአነሁም የውመ የረውነሃ ለም የልበሱ ቂያማ ቀን መቼ ትመጣለች ስንት አመታትና ወራት ቀርቷታል የሚለው ጥያቄ አልነበረም ሊያስጨንቃቸው የሚገባው። እሷ ነገም ሆነ ተዘርገ ወዳ ትቆይም ትዘግይም የፈለገውን ያህል ስትመጣ ግን ምን ይበጀኛል የሚለው ጥያቄ ነበር መነሳት ያለበት። ለዛ ለትልቁ ጥያቄ ቸል ብለው እንደገና የቀጠሮው ማወቅ ቀጠሮ ማወቅ አንተ ዛሬ መጣ ነገ መጣ ምንድነው ለውጡ? የሚመጣ ነገር ይመጣል ጊዜው ሲደርስ። ግን ያ ነገር ሲመጣ የሚበጅህን ዝግጅት ማድረግ ላይ ነው አቂል የሆነ ሰው ማትኮር ያለበት ማለት ነው። በመሆኑም ከአነሁም የውመ የረውነሃ
ያቺ ቀን ያው የዕለቷ ቀጠሮዋ ደርሶላት መታ ይፋ ወጣ በሚያዋት ጊዜ ባይነ ብሌናቸው ለሚልበቱ ኢላ አሽየተን አው ضحى በክስተቷ ከመደናገጣቸው ብዛት የተነሳ በዚች በምድር ዓለም ላይ አንድ ቀን ምሽት ወይም ረፋድ ያህል እንጂ እንዳልቆዩ ይሰማቸዋል ይላል እና ከመለቢስቱን ፊል አርዲ አደድ ሲኒን እንደሚለው በሌላው ቦታ ማለት ነው። የቂያማ ቀን ክስተት ክብደቱ በሚከሰትበት ጊዜ በዚህ በዱንያ ላይ ያሉ ፍጡሮች በሙሉ እንግዲህ የወትሮ ሰዎች ትልልቅ እድሜ ነበራቸው እስከ 400 500 ተዛም እስከ 1000 እድሜያቸው የደረሰላቸው ነበሩ። ያን ያህል የቆዩት እንኳን ሳይቀሩ በዱንያ ላይ ምን ያህል ቆያችሁ ቢባሉ በዛች ሰዓት አይ ኢላ አሽየተና ضحى ወይ አንድ ቀን ምሽት ወይ ረፋድ ያህል ነው ሙሉ ቀን እንኳን ሚል ሰው ይጠፋል ማለት ነው። አንድ ቀን ምንድነው እንዲህ ያደርጋቸው ናላቸው በድንጋጤ ዙሮ ማለት ነው። ይቺ ቂያማ ቀን የምትባለው ነገር ትመጣለች አትመጣም ነበረ ክርክሩ። አሁን መምጣቷ ተረጋገጠ። መምጣቷ ከተረጋገጠ ማለቂያ እንደሌላት ተነግሯል ማለት ነው። እሷ ትጀምራለች እንጂ አትጨርስም። እንግዲህ ይሄ አዲስ የባተው ቀን ዳርቻ የሌለው ፍጻሜ የሌለው ቀን ከመሆኑ አኳያ አለፈችው ዓለም ዱንያ ጋራ ሲያነጣጥሯት ዱንያ እሚንት ተሆነና አንድ ቀን መሙላት ያቅታታል በግምታቸው ማለት ነው። ወይ ረፋር ነው ወይ ምሽት ነው ብለው ቁጭላሉ ማለት ነው። ይሄ ለመዋሸት ፈልገው ሳይሆን አቅማቸው ይሄን ያህል ነው የሚያስበው ማለት ነው። ስለዚህ ይህ ነገር ነውና የዚህ አይነት ስሜት ስለሚጭርባችሁ ቂያማ መቼ ነው የሚመጣው የሚከሰተው የሚለው አያስጨንቃችሁ፣ እሱን ለባለቤቱ ተውት። ያኔ ግን በቂያማ ቀን ምን አይነት ውጤት ይዞ የመጣ ነው ምን አይነት ስንቅ ያለው ሰው ነው የሚድነው የሚለው ላይ ነው ማትኮር ያለባችሁ በላቸው ይላል። ቢስሚላሂ الرحمن الرحيم ሱረቱ አበሰ መክያ። አበሰ በመባል የምትታወቀው መካ የወረደች ሱራ ስትሆን 42 አንቀጾች አሏት። እሷም ያው ዙራ በዚሁ ነጥብ ላይ የበኩሏን ድርሻ ታበረክታለች። የቂያማ ቀን የበዕስን ጉዳይ እሷም ትመለስበታለች። የመግቢያው ላይ ግን ለየት ያለ ሁኔታ ነው ይዛ የምትመጣው እና መግቢያው አካባቢ ላይ በነብዩ ላይ አንድ ቀን ያጋጠማቸው ክስተት ስለነበረ በዛ ዙሪያ ተተናገረይ በኋላ በቀጥታ እሷም ወደ ቂያማ ቀን ጉዳይ ትሻገራለች። አበሰ ወተወላ ኢላላ አላህ Subhanahu Wa Ta'ala። ሰውየው ፊቱን ጨፍገግ አድርጎ እንዳላየ ዘወራል አይደል አላ። የሚያስገርም አቀራረብ ነው ማለት ነው። ነብዩም ሰው እንደመሆናቸው በጌታቸው ደረጃ ሊታረሙ ይገባቸዋል ሰው ባያርማቸው። ስለዚህ ሰው ከተባለ ሁሉ በኒ አደም ኸጣ እንደሉት ራሳቸው የሰው ልጅ ሁሉ ስለስተት የተጋለጠ ነው፣ ስተት አያጣውም። ሰው ሆኖት ያበቃ ስተትና ጥፋት ከሌለው አስገራሚ ፍጡር ነው የሚሆነው ማለት ነው። በተፈጥሮው አጥፊነት ያመዝናል ሰው ላይ ማለት ነው። ግን አላህ ያደላቸውና የመረጣቸው ጥፋታቸው በርሰንቱ ይቀንሳል ዝቅ ይላል። ጨርሶ ስተት የሌለው ፍጡር ግን በሰው ውስጥ አይገኝም ማለት ነው። ቢገኝ ኑሮ አንቢያዎች ነበሩ ሊሆኑ የሚገባቸው። ከነዛም በተለይ ኡሉል አዝሞች የሚባሉ 5ቱ ከዋክብቶች እነሱ ቅዱሳን ንጹሃን ልክ እንደ መላእክት ላይ ያሱነላህ የሚባልላቸው ሊሆኑ የሚጠበቁት እነሱ ነበሩ። ግን ሰው በመሆናቸው እነሱ አልዳኑም። ይነስ እንጂ የተወሰኑ ስተቶች አዘግበዋል ማለት ነው። ስለዚህ ከነዛ ከተዘገቡ ስተቶች አንዱ በዚህ ሱራ ላይ የሚጠቀሰው ነው ማለት ነው በእኛ ነብይ ደረጃ። እና በእኛ እይታ በማንኛውም ቅን አመለካከት ያለው ሰው እይታ ከታየ ይሄም እንደ ስተት አይቆጠርም። ግን በአላህ ሚዛን ታይቶ ነው ስተት የሆነው ማለት ነው። በአላህ አስተሳሰብና የኛ አስተሳሰብ ሊገናኝ አይችልም ማለት ነው። እኛ ጥሩ ነው ያልነውን አላህ መጥፎ ነው ካለ خلاص እኛ ስላልደረስንበት ነው ስላልገባን ነው ማለት ነው። ወይም ደግሞ እኛ መጥፎ ነው ያልነውን አላህ ጥሩ ነው ካለ ማን ከማን ይወዳደራል እንጂ በሰው እይታ ማንም ሰው ቢገመግመው አሁን የተከሰተውን ነገር ነብዩ ይሄ ነገር አጠፉ ተሳሳቱ ሊያሰኝ የሚችል አይደለም። ምክንያቱም እያንዳንዳችን ቢደርስብን ይሄ ነገር ለምንሰጠው መልስ ነውና ማለት ነው። እና አበሰ ወተወላ ሰው ነብዩ አለይሂ ሰላቱ ወሰለም የተወሰነ ያሰራር ግድፈት አጋጥሟቸዋል። ይሄን ነገር ግን ተሳሳት ካጠፋህ እኮ በቀጥታ ሊገጫቸው አልፈለገም በሸካራ ቃል
እንግዳውሳ እሳቸውን እንደ ዜና ሰሚ አድርጎ የሌላ ሰው ዜና እንደሚነግራቸው አድርጎ ያቀርበዋል ማለት ነው። ተማክበሩ የተነሳ ስተት ከተሳሳተ ማንም ሰው መታረም አለበት ካኢነ መንካነ። ግን ሲታረም ደግሞ ትልቅ ሰው ከሆነ የቅርብ ወዳጅ ከሆነ በሚያስደነግጥ ቃል መሆን የለበትም። ክብርህንም እጠብቃለሁ ስተትህንም አርማለሁ በሚል መልክ ይቀርባል ማለት ነው። እና ሰውየው እኮ ፊቱን ጨፍገግ አድርጎ ከመጣው እንግዳ ዘወር አለ ትቶት አለ። ማን ነው እሱ? ሰምተሃል ይህን ዜና ይላቸዋል ማለት ነው። የራሳቸውን እንዲነግራቸው ለምንድን ነው ፊቱን ጨፍገግ አድርጎ ዘወር ያለው ታልክም አንጃሁል አዕማ አይነ ስውር ሰውዬ ስለመጣበት ይላል። አይነ ስውር ሰውዬ በማይፈልገው ሰዓት ስለመጣበት ደስ አላለውምና ያላየ መስሎ ገሸሽ ብሎ ሊያልፈው ፈለገ አንዱ ሰውዬ አየህ ይላቸዋል ማለት ነው። ወማ ይድሪከ ለአለሁ የዘካ። ለመሆኑ ይሄ ሰውዬ አንተ ቸል ብለህ ገሸሽ አድርገህ ልታልፈው የምትፈልገው ሰውዬ እሱ በምትሰጠው ምክርና መመሪያ ይጠራ እንደሆነ ምን ታውቃለህ ይላቸዋል። እድሉን እየነፈከው ነው ማለቱ ነው። ይሄ ሰውዬ ጉዳይ ኑሮት ነው አንተ ዘንድ የመጣው። ያ የሚያሰጋው ነገር አለ። ያ የሚያሰጋውን ነገር እንዳይደርስበት ለመዳን ከወንጀል ለመውጣት ያላወቀ ሰው ስተት ላይ ይወድቃልና ዲኔን ካላወቅኩኝ ስተት ላይ ወድቃለሁ፣ አላህ የሚያስቆጣ ነገር ሰርቼ ለቅጣት እጋለጣለሁ ብሎ ሰግቶ ነው የመጣው። ያ የሚያሰጋውን ነገር ልትቀርፍለት ሲገባ ልታጸዳው ሲገባ አንተ ግን እንደቀላል ፊቱን ዘወር ትልበታለህን ይላቸዋል። ይሄን ግን አንተ ግን ብሎ ፊት ለፊት አሁን እንደምለው ሳይሆን ሰውየው ግን ፊቱን ዘወር አለ አጨፍግጎ ይላቸዋል ማለት ነው። እና እሳቸው ገባቸው እንደሚፈልገው ማን እንደሆነ ማለት ነው። አንድ አው ይዘከሩ ወይም ደግሞ ይሄ የመጣው ሰውዬ አይነ ስውሩ ሰውዬ በምትሰጠው ተግሳጥ ምክር ይገሰጥ ይሆናል። ምክንያቱም አንድ ሰው ያጠፋል ይሳሳታል። አይ ይሄን እኮ ነገር ማድረግ ተሳስተሃል ልክ አይደለም አላህ ይቅር ይበልህ እንጂ ወላሂ አስኪ ነገር ነው የሰራው በሚባል ጊዜ ይደነግጣል። አንድ ሰው ተልቡ ወደ ጌታው ይመለሳል ማለት ነው። ፈተንፈዐሁ الذክራ ያ የምትሰጠው ተግሳጥ ምክር ይጠቅመው ይሆናል። ታዲያ እንዲህ አይነት እድል ሊያገኝ ይፈልጎ የመጣውን ሰውዬ በአግባቡ ማስተናገድና ፍላጎቱን ማርካት ሲጠበቅ የምን ፊትን ማዞርና ማጨፍገግ ይላቸዋል ማለት ነው። አማ መን ይስተግና በተቃራኒው ደግሞ ያ ካንተ እና ከዓላማህ የተብቃቃው ይላል። ሁለት ተቃራኒ ሰዎች መጥተው ነው እሳቸው እንግዲህ ችግር ላይ የወደቁት። አንተ ተሱ ቀደም ብሎ አንተ ዘንዳ የመጣው እንዲሁ ለይስሙላ ዝም ብሎ ሊጨቃጨቅ እንጂ ታንተ ጥቅም ሊወስድ ይፈልጎ አይደለም የመጣው። ደንት የለውም አንተ ያልከውን በል ዝም ብሎ ለትዝብት ያህል ሊሰማ ብቻ እንጂ ከመሐመድ አንድ ጥቅም አገኛለሁ ብሎ እንዳልመጣ ያውቃል አላህ። ያ የተብቃቃው ዝም ብሎ ለትዝብትና ለጭቅጭቅ የመጣውማ ፈአንተ ለሁ ተሰዳ አንተ ትልቅ እንግዳ እንደመጣና እሱን ያው ታሳመንኩኝ ትልቅ ውጤት አመጣለሁ ይብለህ ሽር ጉድ ትልለታለህ አይደለም ማለት ተሰዳ ማለት አንድ ሰው እንግዲህ የምትፈልገው ሰው ሲመጣልህ ያን ነገር ለማሳመንና አንተ ቁጥጥር ውስጥ ለማድረግ ምችለውን ሁሉ ታደርጋለህ ማለት ነው። እና ተሰዳ ማለት ሽር ጉድ ምን ላድርግ እንዴት አድርጌ ይሄን ሰው ይልከስበው ዘቡን እንዴት አድርጌ ላፍራ እንደምትለው ማለት ነው። እንደዚህ ታረጋለህ አይደለም። ይሄ አደራረግ በእኛ ዘንዳ ተቀባይነት የለውም ማለት ነው። ወማ አለይከ አላ ይዘካ ይሄኛው ታንተ ጉዳይ የሌለው ሰውዬ እስትግና የሆነው ሰውዬ ተጭቅቅቱ ተቁሻሻው ባይጸዳ አንተ ማን ተጠያቂ ያደረገህ? እሱን እንደምንም ተጣጥረህ ማስለም አለብህ። እሱን ካላሳመንከው ወዮልህ ብያለሁኝ ትጠየቃለህ። ንገረው እንደ መንገር ተዛ በኋላ ይቀበል አይቀበል አንተ ተሚገባው በላይ ለሱ ሽር ጉድ ማለትና መጨነቅ ምን አመጣው ይላቸዋል ማለት ነው። እና እርምቱ በሁለቱም በኩል ነው ማለት ነው። ወአማ መን ጃአከ የስዓ ያ ደግሞ በጣም ፈጥኖ እየተቻኮለ የመጣው የመጀመሪያው ሰውዬ እንደገና ማለት ነው። ወይም ደግሞ የስዓ ማለት ያዘዝከውን ለመስራት ራሱን አዘጋጅቶ የመጣው ነብዩ ስራ ያሉኝን ነገር አውቄ መስራት አለብኝ ብሎ ራሱን አዘጋጅቶ የመጣው ፈጥኖ ወሆ የኽሻ እሱ ይሄን ነገር ካላደረገ አላህ ይቆጣና ይቀጣኝ ይሆናል እያለ በፍርሃት እየተሸማቀቀ የመጣውን ሙእሚን ተቅይ የሆነውን ሰውዬ ወይም ደግሞ ወሆ የኽሻ አይነ ስጉር ነውና
መሪም ስለሌለው ታውን እንቅፋት ይመታኝ ይሆን ወንዝ ጉሩ ገባ ይሆን እሾህ ላይ ወድቅ ይሆን እያለ እየፈራ በደመ ነፍስ እየተጨነቀ እየተሸማቀቀ የመጣውን የነን እንግዳ فانت عنه تلها አንተ እንደቀላል ቸል ብለው ልታልፈው ተሞክራለህ ይላቸዋል ማለት ነው ከላ ይህ አይነት አሰራር ተዛሬ ጀምሮ መቆም አለበት እንዳይለመድህ አላቸው እና ይህ ነገር እንዴት ነው የተከሰተው ግልጽ ለማድረግ እንግዲህ ያው ነብዩ አለይሂ ሰላቱ ወሰለም ተልከው ስራቸውን ሲጀምሩ የህብረተሰቡ አይነት ያው እንደሚታወቀው በሰው መካከል የተለያዩ ሰዎች አሉ ማለት ነው ሀብታም አለ ደሃ አለ ባለስልጣን አለ ጎስቋላው ኗሪ አለ አካለ ጎደሎ ስንኩሉ አለ እጉሩ መምተኛው ሁሉም የህብረተሰብ ጥንቅጥ የታወቀ ነው እነዚህ እንግዲህ ሰዎች አሉ ነብዩን በተላኩባቸው የህብረተሰብ ውስጥ ማለት ነው እነዚህ እንግዲህ በሰው ዘንዳ ግምት የሚሰጣቸውና ሀብታሞች ባለስልጣናት ተሰሚነት አላቸው እሱ ካመነ ሁሉም በሺህ የሚቆጠር ህዝብ ያምናል የሚባሉት አሉ እነሱን ማሳመን ይፈልጋል ማንም ዳዒያ ምክንያቱም ትልቅ ከስብ ነውና እንደ ግለሰብ ሳይሆን አንድ ተሰሚነት ያለው ሰው ካመነልህ ከሱ ጀርባ ያለው ከቤተሰብ ጀምሮ ህብረተሰቡ እገሌማ ከተቀበሉት ምን እንጠብቃለን ብሎ ብሎ ነው የሚገባው ይሄ ማዕቁል ነው ቅድም ያልኳችሁ ማለት ነው ነብዩ ሊሷሊህ ዳዕዋ ነው እንግዲህ ያተኮሩት ለራሳቸው ላይ ገንዘብ ይሰጠኛል ብለው አይደለም እና አቡጀህል ናቸው እንግዲህ በዚህ የመጡት ማለት ነው እና አቡጀህልን መከሰብ ወይም ኡበይን ማግኘት ማለት ቀላል ነገር አይደለም በሺህ የሚቆጠሩ ህዝቦችን በአንድ ጊዜ አሳመኑ ማለት ነው እሱ ተነስቶ ያምኘበታለሁና ያን ሃይማኖት እመን የኔ ሆንክ ብሎ አዋጅ ካወጣ ማንም አይኑን የሚያሸለም ለዚህ ሲባል አቋራጭ መንገድ ነበር ለሳቸው ማለት ነው ይሄን ሰውዬ ካሳመንኩት በቀላሉ ብዙ ስራ ይቃለልልኛል ሰዎችን እሱ ያሳምንልኛል ባለው ተሰሚነት ብለው ነው ሽርጉድ የሚኑለት እንጂ ለሀብቱ ለእንትኑ ብለው አልነበረም ማለት ነው ስለዚህ ይሄ ትልቅ ባለስልጣን መጥቷል ቤታቸው ሲመጣ ደግሞ ጥሩ አጋጣሚ ነው እንዳው ምን ይሄጃ አገኘው አላገኘው ይፈቅድልኝ ይሆን አይፈቅድልኝ ይሆን ይያልኩኝ እንትን ምለው ሰው እጀ መጣልኝ ቤቴ ድረስ መጣልኝ ብለው ያለ የሌላ ኃይላቸውን አጠናክረው ይሄን ሰውዬ መቆጣጠር መቻል ነበረባቸው ማለት ነው አንተስ ብትወም ምን ታረጋለህ እንዲህ አይነት እድል ከመጣ ይሄንን እንግዲህ ሰው ለመከሰብ የሚችለውን ሁሉ ኃይልን ማረባረብ ነበረበት ማለት በዛ መሐከል ግን አማኝ ሆነው ደካማው ጎስቋላው ሰውዬ ያንተ ተማሪ የነበረው ሰውዬ ሼኽ ባኩል ተስተምሩ ይየመጣሁኝ ካለ ምን ይሰማሃል እንቅፋት ፈጠረብህ ማለት ነው ይሄ የመጣውን እንግዳ አንተ እንደምንም ተጣጣረህ ማሳመን ሲገባህ መሐከል ጣልቃ ገብቶ ነገም ተነሞዳ አብሮ ነው ያለው ይሄ አማኝ ነው ደግሞ ምንም ያመልጠው ነገር የለም ያኛው ነው የሚያመልጠው ዲል ማለት ነው ስለዚህ በሰው እይታ ይሄ ትክክል ነው ነብዩ ያደረጉት ነገር የሚባለው ለዚህ ነው ማለት ነው ይሄ ሰውዬ ደግሞ ሳያናግሩት አሁን ቢተውት ጊዜ ስለሌላቸው ነው ስላልተመቻቸው ነው ብሎ ሙእሚን ጥሩ ትርጉም ሰጥቶ ነው የሚሄደው እንጂ አያኮርፍም ምክንያቱም ሱሐቦች አቃሉ ነብዩን አለይሂ ሰላቱ ወሰለም ዙሩፍ እንዳልተመቻውቀው ነው የሚሄዱት ነገ መልሶ ይመጣል ማለት ነው ይሄ ትቢተኛ ሰውዬ ግን መጥቷል አሁን እሱን ትተህ ቀድሞ ነው ደግሞ የገባው ሐቅ አለው ቀድሞ ስለገባ እሱን እያናገርክ እያለ ነው ተደርቦ የመጣው አይደለም እንዴ እሱ ተደርቦ ከመጣ ይሄንን የተከበረ እንግዲያ በንጉስ ደረጃ የሚታይ ሰው ትተኸው አንድ አይነ ስውር ጋር ዘወር ብለህ ታወራህ ምንድነው የሚፈጠረው ይሄውላችሁ የሱ ስርዓት የለውም እኮ ክብራችንን አያውቅም ወትሮም ችግራቸው ይሄ ነው ስለዚህ እኔ ቤቱ ድረስ እጄ ላነጋግረው እንትን ብዬ እኔን ትቶ አንድ አይነ ስውር ጋራ ውይይት ጀመረ ብሎ አጨርቁን አራግፎ ሊሄድ ነው ማለት ነው ይሄ ስለሆነ ነው የተገደዱት እንጂ ተሙእሚን ካፊርን መርጠውና አብልጠው አይደለም ማለት ነው በአላህ እይታ ግን ይሄንን ማልቀበልም ማለት ማን ከሙእሚን ጋራ ማን ነው የምታወዳድረው አላሁ አክበር እና የሙእሚን ዋጋ አላህ ዘንዳ ምን ያህል መሆኑን ሊያሳያቸው ነው ማለት ነው እና በዚህ መልክ እንግዲህ ሰውየው መጥቶ የፊተኛውን ሰውዬ ባለ ሀብታም ከበርቴውን እያነጋገሩ ያሉ ይሄ ሰውዬ ደግሞ አያውቅም እንግዳ ጋራ መሆናቸውን አይነ ስውር ነው አዲ ብቻቸውን መስሎት ቤት ቆርቆሮ ገባ እንደገባ ጥያቄውን አቀረበ ያን የለሱ ጥያቄ መልስ መስጠት የማይቻልበት ዙሩፍ ላይ ነው አሁን ያሉት ማለት ነው ምክንያቱም ያን ሰውዬ የቤተ መልካች ሊያረጉት ነው በመሃል አሁንስ የምፈልገው ሰው መጣልኝ አንተን አልፈልግህም ብለ ልታስቆጣው ነው እንግዳውን ማለት ነው ያ ከሆነ ደግሞ አኩርፎ ከሄደ የሚፈጠረው ችግር ቀላል አይደለም
ከዚህ አኳያ ይሄኛውን ቸላሉና ያ የመጀመሪያውን እንግዳ ማነጋገርና ሽርጉድ ማለት እሱን የሚያቀርበውን ጥያቄ ሁሉ እየተቀበሉ ማብራራትና ማስረዳቱን ቀጠሉበት ማለት ነው። እንደምንም ያው አስተናግደው እሱም ሊቀበል አልመጣም። መጀመሪያውንም ለትዝብት ብቻ ነው። ተነስቶ ተወጣ በኋላ ወዳውኑ ያው ዱላው መጣ ማለት ነው። እንደ ምን ስታረግ ነው የቆየው? ማን አለህ እንደዚህ የሚል ነገር መጣ እና ይሄ ሙእሚን ሰውዬ ባለ በለለ አቅሙ ደካማው መሪ የሌለው እየወደቀ እየተነሳ በሾው በድንጋው ላይ መጥቶ እማራለሁኝ ብሎ እንትን እያለ እሱን ትተህ ይሄን ጥጋበኛና ትቢተኛ መርጠህ እሱን ሽርጉድ እያልክ ታባብለዋለህ፣ ታግባባዋለህ። ይሄኛው ሰውዬ አመና አላመነ፣ ተኩፍሩ ተሽርኩ ጸዳ አልጸዳ አንተ ምን አገባ? ይሄኛው ሰውዬ ደግሞ ፍቃደኛ ነው፣ ደርቶ የመጣ ነው። ስለዚህ ፍቃደኛ የሆነውን ብትዘራበት እኮ በቀላሉ ያፈራ ነበረ። ለምንድነው አንተ የታዘዝከውን ትተህ አንተ በራስህ ግምት ለዚህኛው እንደገና ቅድሚያ የምትሰጠው በሚል ወቀሳ መጣላቸውና መጀመሪያ ሲገባ ለስለስ ብሎ ዱብዳ እንዳይሆንባቸው እንዳይደነግጡ ሰውየው እንዲያደረገ ብሎ እንደሌላ ሰው አድርጎ ጀመረ ማለት ነው። እየተለማመዱ ሲመጡ ግን ቀጥታ መዋጃ ኺጧብ አደረገ። ወማ አለይከ አላ የዘካ ይሄ ባይጸዳ ይሄ ቁሻሻ አቡ ጀህል አቡ ለሃብ ምንድነው አንተ ስለሱ የምትጨነቅለት? ፈለይርሐር ኢላ ጀሃነም ከፈለገ ነግረኸዋል። ከዛ በኋላ አንተ እሱን ለማሳመን ሽርጉድ ማለት እኮ አያስፈልግም። ይሄኛው ሙእሚን ግን እኔ ዘንዳ ትልቅ ቦታ ያለው ሰው ነው፣ በፍቃዱ መጥቷል፣ ጧሊበል ዒልም ነው፣ ክብር ሊሰጠውና ልትቀበለው የሚገባው ይህ ሆኖ ሳይለ እንደገና አዳኡላህ ጋር አንተም ብለህ ለምን ሙእሚኑን እንደቀላል ነገር አርክሰህ ትተዋለህ፣ ጀርባ ትሰጠዋለህ በማለት ወቀሳቸው ማለት ነው። ይሄ እንግዲህ መደረግ ያለበት ነገር ነው። እንደ ግለሰብ ወይም እንደ እለት ክስተት አይደለም፣ እንደ እስላም መንሃጅ ነው። የኢስላም መመሪያነት እስከ ዓለም ፍጻሜ ይቀጥላል። ስለዚህ ይሄ ነገር ዛሬ ካልታረመ ምንድነው የሚሆነው? በጣም ትልቅ ችግር ነው የሚፈጠረው ማለት ነው። ነብዩ ለኩም ፊ ረሱሊላህ ኡስወቱን ሐሰና በሁሉ ነገር በሰሩት በተናገሩት ነገር ቁድዋችሁ ናቸው፣ አርአያችሁ ናችሁ። ነብዩን ተከተሉ፣ የሚያረጉትን ሁሉ እሳቸውን ምሰሉ ብሏል። ስለዚህ ነብዩ ባለስልጣን ሲመጣ ሀብታም ሲመጣ ሽርጉድ እያሉ ምስኪንን ዋጋ የማይሰጡ ከሆነ ሱናው ምን ሊሆን ነው? ይሄ ነው ችግሩ ማለት ነው። ማንም እንግዲህ ዳዕያ ማንም ሼክ ማንኛውም ዓሊም የፈለገው ቢሆን ነብዩም እኮ እንዲህ አድርገዋል፣ ይሄ ነው መደረግ ያለበት፣ ትልቅ ሰው ሁልጊዜ ቦታ መስጠት አለበት ካፊርም ቢሆን ካልክ ይሄ የተዛባ ጉዞ ነው የሚጀምረው ማለት ነው። ይሄ ነገር ባጭር መቀጨት አለበት። ሙእሚን የፈለገው ጎስቋላ ደካማ እንትና አካለ ጎደሎ የፈለገው ቢሆን መናቅ አይገባውም። ሙእሚን ቦታ አለው አላህ ዘንዳ፣ እሱ ነው መከበር ያለበት። ካፊር ደግሞ የፈለገው ታላቅ ቢሆን ንጉስ እንኳን ቢሆን የዓለም ንጉስ ይሁን ካፊር ነው፣ የኔ ጥላት ስለሆነ ከሙእሚን ጋር ልታወዳድሩት አይገባም ብሎ የሰው ልጆች ይሄንን ወትሮም የለመዱት ነው። በተፈጥሯቸው ቦታ ያለውን ሰው ያከብራሉ፣ ጎስቋላውን ደግሞ ይንቃሉ። ይሄ ከሆነ እስላም ምኑን ያመጣው ለውጥ? እስላም ለውጥ አላመጣም ማለት ነው። ይሄ ምንም ስር ነቀል ለውጥ መደረግ አለበት። ሰዎች የሚመዘኑት በእስላም እይታ በኢማናቸውና በተቅዋቸው እንጂ በምድራዊ ደረጃቸው አይደለም የሚለውን ነገር አጸደቀ ማለት ነው። هذا وصلى الله وسلم على النبي وعلى اله